ካላችሁ እስከ መጨረሻው የሚያኖራችሁ ወዳጆቼ እስከ መጨረሻው የሚያኖራችሁ የእግዚአብሔር ፍቃድ ብቻ። የሰው ሐሳብ ያስጀምራል እንጂ አያስጨርስም። የሰው ሐሳብ ይጀምራል እንጂ አይቀጥልም። የእግዚአብሔር ፍቃድ ይገርማችኋል። ያስጀምራችኋል ብቻ አይደለም፣ ያስቀጥላችኋል ብቻ አይደለም፣ ያስፈጽማችኋል። አሜን ይባላል። እስከ መጨረሻ የሚያኖራችሁ ተርቡላንስ ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ ወጀብ ሊኖር ይችላል። እንደ እግዚአብሔር ሐሳብ የተጀመረ የትኛውም ነገር ከዳር ይደርሳል እንጂ መሃል ላይ አይቀርም። አሜን ይባላል። የእግዚአብሔር ፍቃድ ሰዎችን ወደ ራሱ ሐሳብ የሚለይ መለኮታዊ ጥሪ ነው ካልኳችሁ በጌታ በኢየሱስ ስም ከፊት ይልቅ እንደ ወገግታ ይህ የእግዚአብሔር ሐሳብ ይበራላችኋል። ባቦሰጥ እንደው ዝም ብሎ በዘልማት በወሬ በዜና እንዲሁ ከሞቅታ አንጻር ሳይሆን እግዚአብሔር ምስክሬ ነው። ከዚህ ቀን ጀምሮ እያንዳንዱ መውጣትና መግባታችሁ እንደ እግዚአብሔር ሐሳብ ይሆንላችኋል። በጌታ በኢየሱስም ይሆንላችኋል። እንደ ፍቃዱ የሆነ ቢዝነስ ብቻ ይከፈትላችሁ። እንደ ፍቃዱ የሆነ አገልግሎት ብቻ ወደ እናንተ ይምጣ። እንደ ፍቃዱ የሆነ ሐሳብና ሥራ ብቻ በኢየሱስም እጃችሁ ይግባ። እግዚአብሔር ፍቃድ ማለት በራስ በትዳር በአገልግሎት በሥራ ትክክለኛ ውሳኔ መወሰን ሳይሆን ትክክለኛ ሰው መሆን። የእግዚአብሔር ፍቃድ መሆንን እንጂ መወሰንን አይደለም ያወራው። ላግባት ብለህ የእግዚአብሔር ፍቃድ እንድታገባት ሚስት እንድትሆን የምትወስንበት ትክክለኛ ውሳኔ ሳይሆን ትክክለኛ ፓት የምታመሰግኑ ሆኖ ፍቃዱን ታውቁ ዘንድ ይላል መጽሐፍ። ሰዎች ከእግዚአብሔር ፍቃድ የሚወጡት ለምንድን ነው? በሁለት ነገር፣ በራስ ወዳድ በጣም ሰልፊሽ ከመሆኑ የተነሳ፣ ሌላኛው ከምንድን ነው? በተሳሳተ አመለካከት። ለምሳሌ በቂም ይቅር ባለማለት፣ በማማር፣ በቁጣ፣ በበቀል እነዚህ ነገሮች ሰዎችን ከእግዚአብሔር ፍቃድ ያወጣሉ። በማህበራዊ ሚዲያ ተዋውቆሽ በአንድ ወር ውስጥ ካላገባዎች ካለ የእግዚአብሔር ፍቃድ አለ። የእግዚአብሔር ፍቃድ አስተማማኝና ምን አንቀሸቀ የተረጋጋ ነው። የእግዚአብሔር ፍቃድ ዋነኛ ዓላማ በዚህ ምድር ላይ ስኬትን ማጎናጸፍ አይደለም፣ ዝነኛ ማድረግ፣ ባለጠጋ ማድረግ። የእግዚአብሔር ፍቃድ ዋነኛ ዓላማው በዚህ ምድር ላይ እናንተን ታዋቂ ማድረግ ወይም በጣም ሪቸስት ፐርሰን ማድረግ አይደለም። እናንተን የእግዚአብሔር ፍቃድ ዋነኛ ዓላማው ትክክለኛ የክርስቶስ ደቀ መዝሙር ማድረግ። መቼም የብዙዎቻችን ትግል ክርስትና አንድ ጊዜ ከገባን በኋላ እንደ ፍቃዱ መኖር፣ እንደ ፍቃዱ መውጣት፣ እንደ ፍቃዱ መግባት፣ እንደ ፍቃዱ ማድረግ፣ እንደ ፍቃዱ ማግባት፣ እንደ ፍቃዱ የሆነን ህይወት ለመኖር የማንፈልግ ሰዎች በምድር ላይ የለንም። ዋነኛውና መሰረታዊ በተለይም ደግሞ ትንቢት የሚባለውን አገልግሎት በዋነኛነት ከምናፈላልግበት አንዱና ዋነኛው ምክንያት የእግዚአብሔርን ፍቃድ ምን እንደሆነ ለማወቅ ካለን መሻትና ጉጉት የተነሳ። የመጀመሪያው ለምሳሌ የእግዚአብሔር ፍቃድ ማለት እጣ ፋንታ ማለት ነው። ጌታ ከፈቀደ፣ ጌታ ቢፈቅድና ብንኖር ሐዋርያው ጳውሎስ በጸሎቴ ሁል ጊዜ አስባችኋለሁ አለና አሁን ደግሞ በመጨረሻ በእግዚአብሔር ፍቃድ ወደ እናንተ እንድመጣ መንገድ ይከፈትልኝ ዘንድ ጸልዩልኛል። የእግዚአብሔር ፍቃድ ማለት ለህይወታችሁ እጣ ፋንታ ማለት እጣ ክፍላችሁ ማለት የነገ እንቅስቃሴያችሁን፣ የዕለት ተዕለት ህይወታችሁን፣ መውጣትና መግባታችሁን እያንዳንዱን ነገር ዲተርማይን የሚያደርግ የእግዚአብሔር ሐሳብ ማለት ነው። ሁለተኛው የእግዚአብሔር ፍቃድ ማለት ሰዎችን ወደ ራሱ ሐሳብ የሚለይ የመለኮት ጥሪ ማለት ነው። በሮሜ መጽሐፍ ምዕራፍ 1 ወይም በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 1 ላይ እንደ እግዚአብሔር ፍቃድ ሐዋርያ የሆነ ተብሎ እንደተጻፈ። ስለዚህ አንድም የእግዚአብሔር ፍቃድ ለህይወታችሁ እጣ ፋንታ ነው። ሁለትም ደግሞ ሰዎችን ወደ ራሱ ሐሳብ የሚለይ የመለኮት ጥሪ ነው። የእግዚአብሔር ፍቃድ እጣ ፋንታ ነው ካልኳችሁ፣ የእግዚአብሔር ፍቃድ ሰዎችን ወደ ራሱ ሐሳብ የሚለይ መለኮታዊ ጥሪ ነው ካልኳችሁ በጌታ በኢየሱስ ስም ከፊት ይልቅ እንደ ወገግታ ይህ የእግዚአብሔር ሐሳብ ይበራላችኋል። ባቦሰጥ እንደው ዝም ብሎ በዘልማት በወሬ በዜና እንዲሁ ከሞቅታ አንጻር ሳይሆን እግዚአብሔር ምስክሬ ነው። ከዚህ ቀን ጀምሮ እያንዳንዱ መውጣትና መግባታችሁ እንደ እግዚአብሔር ሐሳብ ይሆንላችኋል። በጌታ በኢየሱስም ይሆንላችኋል። እንደ ፍቃዱ የሆነ ቢዝነስ ብቻ ይከፈትላችሁ። እንደ ፍቃዱ የሆነ አገልግሎት ብቻ ወደ እናንተ ይምጣ። እንደ ፍቃዱ የሆነ ሐሳብና ሥራ ብቻ በኢየሱስም እጃችሁ ይግባ። የእግዚአብሔር ሐሳብ፣ የእግዚአብሔር እቅድ፣ የእግዚአብሔር ፍላጎት የሌለበት የትኛውም ነገር ከመንገዳችሁ ላይ የተከለከለ ይሆን። የሰው ብልጠት ያለበት የትኛውም ሐሳብ ከእናንተ የተከለከለ ይሆን። የሰው ሐሳብ ያለበት የትኛውም ነገር የተከለከለ ይሆን። ዝቅታም ቢሆን እንደ ሐሳቡ ይሁንላችሁ፣ ማጣትም ቢሆን እንደ ሐሳቡ ይሁንላችሁ። የእግዚአብሔር ሐሳብ ያለበት ማጣት የእግዚአብሔር ሐሳብ ከሌለበት ማግኘት ይሻላል። እንደ እግዚአብሔር ፍቃድ የሆነ ዝቅታ እንደ እግዚአብሔር ፍቃድ ካልሆነ ከፍታ ይሻላልና በኢየሱስም ዘንድሮ የእግዚአብሔር ሐሳብ ፍንትው ብሎ
እጃችሁ ይግባ። የእግዚአብሔር ፍቃድ ዕጣ ፋንታ ነው። ሰዎችን ወደ ራሱ ሐሳብ የሚጠራ መለኮታዊ ጥሪ ነው። ይሄ ጥሪ ሌሊት በመኝታችሁ ላይ፣ ይሄ ጥሪ በመንገዳችሁ ላይ፣ ይሄ ጥሪ በመስሪያ ቤታችሁ ላይ ወደ ሐሳቡ ወደ ፕሮግራሙ በኢየሱስ ስም ይሁንላችሁ። ሶስተኛ የእግዚአብሔር ፍቃድ ማለት የእግዚአብሔር ስነ ምግባራዊ ሕግ ማለት የእግዚአብሔር ፍቃድ ከዝሙት ርቃችሁ እንድትቀደሱ ነው። አንደኛ ተሰሎንቄ መጽሐፍ ምዕራፍ 4 ከቁጥር 2 እስከ 4 ያን ነው የሚለው። የእግዚአብሔር መለኮታዊ ስነ ምግባር የእግዚአብሔር ፍቃድ ማለት የእግዚአብሔር ፍቃድ ምንድነው ካላችሁ እስከ መጨረሻው የሚያኖራችሁ ወዳጆቼ፣ እስከ መጨረሻው የሚያኖራችሁ የእግዚአብሔር ፍቃድ ብቻ። የሰው ሐሳብ ያስጀምራል እንጂ አያስጨርስም። የሰው ሐሳብ ይጀምራል እንጂ አይቀጥልም። የእግዚአብሔር ፍቃድ ይገርማችኋል፣ ያስጀምራችኋል ብቻ አይደለም፣ ያስቀጥላችኋል ብቻ አይደለም፣ ያስፈጽማችኋል። አሜን ይባላል። እስከ መጨረሻ የሚያኖራችሁ ተርቡላንስ ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ ወጀብ ሊኖር ይችላል። እንደ እግዚአብሔር ሐሳብ የተጀመረ የትኛውም ነገር ከዳር ይደርሳል እንጂ መሃል ላይ አይቀርም። አሜን ይባላል። እስከ መጨረሻው የሚያኖራችሁ ትምህርታችሁ አይደለም። እስከ መጨረሻው የሚያኖራችሁ ቢዝነሳችሁ አይደለም። እስከ መጨረሻው የሚያኖራችሁ የሰዎች መልካም ፈቃደኝነት አይደለም። እስከ መጨረሻው የሚያኖራችሁ እስከ ሽበት እስከ ሽምግልና ድረስ የሚያኖራችሁ በጉልበታችሁ ጊዜ ብቻ አይደለም፣ በድካማችሁ ጊዜ። ስለእናንተ ማሰባትን ሐሳብን ያውቃለሁ እንዳለ ዕጣ ፋንታችሁ ነው። ሰዎች የክርስቶስ እውነተኛ ወንድምና እህት የሚሆኑት ብቸኛ እህትና ወንድም የሚሆኑበት መንገድ የእግዚአብሔር ፍቃድ። ሰው ከእግዚአብሔር ፍቃድ በተቃራኒው የሄደ የኢየሱስ ወንድምና እህት መሆን አይችልም። ወዳጆቼ የእግዚአብሔር ፍቃድ የቱንም ያህል ከባድ ቢሆን፣ መራራ ቢሆን፣ ከአስፋልት ይልቅ ፒስታው ቢበዛ፣ ከሜዳው ይልቅ ቁልቁለቱና ዳገቱ ቢበዛ፣ በዛ በእግዚአብሔር ፍቃድ የሚሄዱ ሰዎች የሚጨርሱት ሀብታም ሆኖ እንዳይመስላችሁ፣ ዝነኛ ሆኖ እንዳይመስላችሁ፣ የኢየሱስ ወንድምና እህት ሆኖ ነው የሚጨርሱት። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ተብሎ እንደተጻፈ የፍቃዱ መንገድ በውስጣችሁ የሚሰራው ኢየሱስን ነው። ያንን መንገድ ተጉዛችሁ ስትጨርሱ ቁርጥ ኢየሱስን ሲያዩአችሁ ኢየሱስን ነው የምትመስሉት። ወዳጆቼ የእግዚአብሔር ፍቃድ ዋነኛ ዓላማ በዚህ ምድር ላይ ስኬትን ማጎናጸፍ አይደለም፣ ዝነኛ ማድረግ፣ ባለጠጋ ማድረግ። የእግዚአብሔር ፍቃድ ዋነኛ ዓላማው በዚህ ምድር ላይ እናንተን ታዋቂ ማድረግ ወይም በጣም ሪቸስት ፐርሰን ማድረግ አይደለም። እናንተን የእግዚአብሔር ፍቃድ ዋነኛ ዓላማው ትክክለኛ የክርስቶስ ደቀ መዝሙር ማድረግ። አጣብቂኙ ለምን መሰላችሁ? ትክክለኛ የክርስቶስ ደቀ መዝሙርን ለማድረግ። ፈተናው ለምን መሰላችሁ? ትክክለኛው የኢየሱስ ደቀ መዝሙር ለማድረግ። ውጣ ውረዱ ለምን መሰላችሁ? ትክክለኛው የኢየሱስ ደቀ መዝሙር ለማድረግ። በኢየሱስ ሕይወት ላይ ችንካሩ ለምን መሰላችሁ? ጦሩ ለምን መሰላችሁ? የሸዋ አክሊሉ ለምን መሰላችሁ? የእግዚአብሔርን የልቡን ሐሳብ ለመፈጸም። ጅራፉ ለምን መሰላችሁ? አጥንቱ ጠርሙሱ ለምን መሰላችሁ? ንቀቱ፣ መዋረዱ፣ መደብደቡ ለምን መሰላችሁ? የእግዚአብሔርን የዘላለም እቅድ ለመፈጸም። ልክ እንደዚሁ የእግዚአብሔር ትክክለኛ ዓላማ ሰዎችን በምድር ላይ ስኬታማ ማድረግ ሳይሆን ትክክለኛ የእግዚአብሔር ደቀ መዝሙር ማለት። ዛሬ ጸለይኩላችሁ። የእግዚአብሔርን የፍቃዱ መንገድ ስትጓዙ ቲፎዞ የላችሁም። እውነት ብቻችሁን የምትጓዙት ብቻችሁ። ይሄው ዛሬ ጸለይኩላችሁ። ከየት እንደሆነ የማታውቁት የመለኮት ኃይል በውስጣችሁ ገብቶ ይሙላባችሁ። እንደ ፍቃዱ የሚሄዱ ሰዎች አይወድቁም አይደለም፣ ይወድቃሉ። ነገር ግን ወድቀው አይቀሩም። እንደ ፍቃዱ የሚሄዱ ሰዎች አይቸግራቸውም አይደለም፣ ነገር ግን እንደቸገራቸው አይቀሩም። ይገርምሃል፣ እግዚአብሔር አምላክ በትውልድ መካከል ለጨለማው ብርሃን አድርጎ ያስነሳቸዋል። የዚህን ምድር ጉዞ ስትጨርሱ የስኬታማነትና የዝነኝነትን አሻራ ትታችሁ ሳይሆን ኢየሱስን የሚሸት ሰማይን በምድር የሚተርክ በትውልድ መካከል አንድ ጻድቅ የሆነ ኖህ የሚባል ሰው ነበረ፣ ኢዮብ የሚባል አንድ ንጹህ ሰው ነበረ ተብሎ እንደተጻፈ ኢትዮጵያ እንደ ሀገር ኮንፊውዥን ውስጥ በገባች ጊዜ አንድ በጽድቅ የሚነግድ ሰው ነበረ፣ አንድ በጽድቅ የሚያገለግል ሰው ነበረ፣ አንድ ወጣት ነበረ፣ የጊዜውን የናቀ የዘላለሙን የተቀበለ። እንዲህ ተብሎ ይጻፍልሃል። አሜን። አንድ ሴት ነበረች ያላገባች፣ ዮሴፍ ለሚባል ጠራቢ እጮኛ የሆነች፣ ራሷን በቅድስና የጠበቀች፣ ሰማይ ደግሞ የዘላለም እቅዱ ሊሰራ ሲያስብ አይን ውስጥ የገባች። መጣ መልአኩን ላከ፣ ገባች። ይቺ ሴት መረሳት አትችልም። ይቺ ሴት ማርያም ትባላለች። ልክ እንደዚህ እርድናውም የቀረባችሁ ለፍቃዱ፣ ብዙ ነገር የቀረባችሁ ለፍቃዱ፣ ሰማይ በምድር ሊሰራ ላሰበው ለዛ ነገር ሁሉን ነገር ትታችሁ፣ ሁሉ ነገር ቀርቶባችሁ እግዚአብሔር ስራውን ሊሰራባችሁ ስለማትችሉ ስለማታውቁ ስለሌላችሁ ሳይሆን የእግዚአብሔር ፍቃድ ትክክለኛ ዓላማ ሰዎችን ስኬታማ ማድረግ ሳይሆን እውነተኛ የክርስቶስ ደቀ መዝሙር ማድረግ። ሰው በእግዚአብሔር ፍቃድ ሄዶ ሲያበቃ ሀብታም አይደለም የሚሆነው። በዛ ውስጥ ሊሆንም ላይሆንም ይችላል። በዛ ውስጥ ሀብታም ልትሆን ትችላለህ። ዳዝ ማተር። ሁላችንም እንጀራ በወጥ እንጂ እንጀራ በወርቅ አንበላም። አንድ አልጋ ላይ ነው የምንተኛው። በአንድ ማታ 40 አልጋ ላይ አንተኛም። ብር ቤት ይገዛል እንጂ ቤተሰብ አይገዛም። ከመጣ ጥሩ ነው፣ ከቀረም ብርቅ አይደለም። መቼም ልንገርህ፣ የትኛውም ኢትዮጵያ የሚኖረው ኑሮ መኖር አያቅትህም። ሶፋ፣ ፍሪጅ፣ ቴሌቪዥን፣ ሽሮ፣ በቃ አለቀ። ወዳጆች ኢየሱስ በዮርዳኖስ ወንዝ ሲጠመቅ ከሰማይ እንዲሚል ድምፅ መጣ። የምወደው በሱ ደስ የሚለኝ እርሱን ስሙት እንደተባለ እግዚአብሔር መናገር ሲጀምር ከሰማይ እንደዚህ የሚል ድምፅ እናንተ ሰፈር፣ እናንተ ቸርች ይሰማል። የምወደው እንደ ልቤ የሆነ በኢየሱስም ይሄ ይሁንላችሁ። የምወደው አልሰበከም፣ አጋንንት አላወጣም፣ ሽባ
ባለስልጣን የምትሆኑ ሚስዮናውያን ናችሁ። ባለሀብትም ብትሆኑ ሚስዮናውያን ናችሁ። ባለህበት ሁሉ የክርስቶስ ሚስዮናዊ ነህ። ባለህበት የክርስቶስ አምባሳደር ነህ። ግን እንደዚህ ጸለይኩላችሁ። እናንተ የምታስተዳድሯቸው ሰራተኞች እንኳን ሲያዩዋችሁ ኢየሱስን እስኪያዩ ድረስ ማይቲ የሆነ እግዚአብሔር ግሎሪ በህይወታችሁ ላይ ይሁን። ታውቃላችሁ የእግዚአብሔር ፍቃድ አፍቃሪ፣ ይቅርባይ፣ ቸር፣ አመስጋኝና በልብና በኑሮ ንጹህ ነው የሚያደርገው። ሰው የእግዚአብሔር ፍቃድ ሲገባው አፍቃሪ ይሆናል። ሰው የእግዚአብሔር ፍቃድ ሲገባውና ህይወቱ ሲሆን ይቅርባይ ይሆናል። ሰው የእግዚአብሔር ፍቃድ ህይወቱ ሲሆን የዕለት ተዕለት ምልልሱ ሲሆን አመስጋኝ ይሆናል። በልቡና በኑሮ ንጹህ ይሆናል። እዚህ በልቡና በኑሮ ንጹህ የሆነ መጽሐፍ እንደሚናገር ወደ እግዚአብሔር ተራራ ማን ይወጣል? እጁ ንጹህ የሆነ በቅድስናው ስፍራ ማን ይቆማል? ልቡ ንጹህ የሆነ ተብሎ እንደተጻፈ የእግዚአብሔር ፍቃድ ማለት በራስ በትዳር በአገልግሎት በስራ ትክክለኛ ውሳኔ መወሰን ሳይሆን ትክክለኛ ሰው መሆን ነው። የእግዚአብሔር ፍቃድ መሆንን እንጂ መወሰንን አይደለም የሚያወራው። ላግባት ብለህ የእግዚአብሔር ፍቃድ እንድታገባት ሚስት እንድትሆን የምትወስንበት ትክክለኛ ውሳኔ ሳይሆን ትክክለኛ ባል የምትሆንበት። የእግዚአብሔር ፍቃድ ትክክለኛ ሚስት የምታፈላልግበት አይደለም፣ ትክክለኛ ባል የምትሆንበት። የእግዚአብሔር ፍቃድ ትክክለኛ አገልጋይ የምታፈላልግበት አይደለም፣ ትክክለኛ አገልጋይ የምትሆንበት። ለምሳሌ የእግዚአብሔር ፍቃድ አፍቃሪ፣ አመስጋኝ፣ ይቅርባይ፣ ቸር፣ በኑሮና በልብ ንጹህ ነው የሚያደርገው። ወዳጆቼ እንዲህ ብላችሁ ጻፉ። ፍቃዱ ከመሆን ጋር እንጂ ከመወሰን ጋር አይደለም። አሁን ብዙዎቻችን የእግዚአብሔርን ፍቃድ የምንፈልገው ከመወሰን ጋር ነው እንጂ ከመሆን ጋር አይደለም። ለመወሰን እኛ እኮ ትክክለኛ ሰዎች አይደለም። ትክክለኛ ሰዎች አይደለም። ትክክለኛ ትዳር እንፈልጋለን። ትክክለኛ ሰዎች አይደለም። ትክክለኛ አገልጋይ እንፈልጋለን። ትክክለኛ ሰዎች አይደለም። ትክክለኛ ስራ እንፈልጋለን። የእግዚአብሔር ፍቃድ ደግሞ ትክክለኛ ውሳኔ እንድትወስንና እንዳትወስን ሳይሆን የሚፈልገው ትክክለኛ ሰው እንድትሆን። በፍጹም የእግዚአብሔር ፍቃድ ከውሳኔ ጋር አይደለም፣ ከመሆን ጋር። ወዳጆች የእግዚአብሔር ፍቃድ እንዴት ማወቅ ይችላል? አንደኛ የእግዚአብሔር ፍቃድ እንዴት ማወቅ ይችላል መሰላችሁ? በኤፌሶን መጽሐፍ ምዕራፍ 5 ቁጥር 15 እስከ 17 በጥበብ እንደሚል። በጥበብ እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንድትኖሩ ተጠንቀቁ ይልና የጌታ ፍቃድ ምን እንደሆነ አስተውሉ። ፍቃዱን ለማወቅ በጥበብ ነው የምታውቀው። በቆላስይስ መጽሐፍ ምዕራፍ 1 ከቁጥር 9 እስከ 12 ደግሞ ሁለተኛ በጸሎት፣ ሶስተኛ በታደሰ አእምሮ የእግዚአብሔርን ፍቃድ ሰው ማወቅ የሚችል በታደሰ አእምሮ። ሮሜ መጽሐፍ ምዕራፍ 12 ቁጥር 2። አራተኛ በቅድስና ህይወት በአንደኛ ተሰሎንቄ መጽሐፍ ምዕራፍ 4 የእግዚአብሔር ፍቃድ የሚታወቀው አሁን የለም። የእግዚአብሔር ፍቃድ ለማወቅ ዝም ብለህ እኛ ጋር እየመጣ ልማር አልማር፣ ልሂድ አልሂድ፣ ልቀመጥ አልቀመጥ፣ ላግባ አላግባ እያልክ አታስቸግረን። እኛን አታግባ ከፈለክ። እኛ ዝም ብለን መልክ ስንመርጥ እንዴት እንኖራለን? የቀይዳማ ቀጭን አጭር እያለ የእግዚአብሔር ፍቃድ ትክክለኛ ደቀ መዝሙር ነው የሚያደርግህ። ኦኬ። ከዛ ሲቀጥል በቅድስና የመጨረሻው በጣም ወደው ቃል ነው ይሄ። በምስጋና የምታመሰግኑ ሁኑ ፍቃዱን ታውቁ ዘንድ ይላል መጽሐፍ። ሰዎች ከእግዚአብሔር ፍቃድ የሚወጡት ለምንድን ነው? በሁለት ነገር ነው። በራስ ወዳድነት፣ በጣም ሰልፊሽ ከመሆኑ የተነሳ። ሌላኛው ከምንድን ነው? በተሳሳተ አመለካከት። ለምሳሌ በቂም ይቅር ባለማለት፣ በማማረር፣ በቁጣ፣ በበቀል እነዚህ ነገሮች ሰዎችን ከእግዚአብሔር ፍቃድ ያወጣል። እንዲህ ብላችሁ ጻፉ። በአጠቃላይ የእግዚአብሔር ፍቃድ እግዚአብሔር ይከብርበታል፣ መልካም ሰው ያደርጋል። ጻፉ። አሁን አንዳንዶቻችሁ ጃርት የሚያረጋችሁ ነገር ካለ በቃ እሱ የእግዚአብሔር ፍቃድ አይደል። እንደው ዝም ብሎ እየተነሳ እንደ ጉርጥ የሚያረጋችሁ ዝም ብላችሁ እንደው እየተነሳ መልካም ሰው ያደርጋል የእግዚአብሔር ፍቃድ። ቀጥላችሁ ጻፉ። መልካም ፍሬ ያፈራል የእግዚአብሔር ፍቃድ። እግዚአብሔርን የማያከብር የእግዚአብሔር ፍቃድ አይደል። ንጹህና ታማኝ ነው። ጻፉ። የእግዚአብሔር ፍቃድ። የእግዚአብሔር ፍቃድ በፍርድ ቀን መልሳል። የእግዚአብሔር ፍቃድ ግትር አይደለም፣ የተረጋጋ ነው። የእግዚአብሔር ፍቃድ አስተማማኝ ነው፣ የማያሳፍር። ለምሳሌ በማህበራዊ ሚዲያ ተዋውቆሽ በአንድ ወር ውስጥ ካላገባዎች ካለ የእግዚአብሔር ፍቃድ አይደለም። በቃ የእግዚአብሔር ፍቃድ አስተማማኝና የተረጋጋ። ምን ያንቀሸቅሽ? የተረጋጋ ነው የእግዚአብሔር ፍቃድ። ጌታ ይባረክ። ቀጥሎ ላይ መጨረሻ ራስ ወዳድነት የለበትም። የእግዚአብሔር ፍቃድ ራስ ወዳድነት የለበትም። አበላኝ ብቻ የሚል በቃ ፍቃዱ አይደለም። ስጠኝ ብቻ የሚል ላካፍል የሚል የእግዚአብሔር ፍቃድ አይደለም። ከመወሰን ጋር ሳይሆን ከመሆን ጋር ነው የእግዚአብሔር ፍቃድ። ጻፉ። እግዚአብሔር አብ በልጁ በክርስቶስ እንደተተረከ ከዚህ ቀን ጀምሮ እያንዳንዱ መውጣትና መግባታችሁ ሰማይን የሚተርክ ይሆንላችሁ። በቀል እናንተ ቤት ተፈልጎ አይገኝ። ምሬት እናንተ ቤት ተፈልጎ አይገኝ። የእናንተ ቤት ልዩነት እያያችሁ የእናንተ ቤት ልዩነት ከጎረቤት ሶፋችሁና ፍሪጃችሁ ቴሌቪዥናችሁ ሳይሆን የእግዚአብሔር ሕልውና ይሆንላችሁ። አብርሃም ቤት የገቡ እንግዶች ቀትር ሆነው ገብተው ሳለ ማታም ሆነ ተብሎ እንደተጻፈ የእግዚአብሔር መገኘት በቤታችሁ ይቆይላችሁ። አቤቱ ፍቃድህን አስተምረኝ። እኔ ያልኩት አይሁን፣ አንተ ያልከው ይሁን። ልቤ ለፍቃድህ፣ ጉልበቴ ለሐሳብ ይንበረከክ ዘንድ እንደዚህ እንዲሆንልኝ ተፈጸመ እንዳለ አዝረክርከ ነው ሳይሆን ፈጽመ ነው እንድናልፍ ጨርሼዋለሁ እንዳለ ጳውሎስ ጨርሼዋለሁ። አንዱን ይዘን አንዱን ጥለን አንዱን አንጠልጥለን ሳይሆን ጨርሰን እንዲሆን በኢየሱስ ስም ጸልያለሁ።